ተወዳጁ እንግዳ ድራማ እንደቀጠለ ይገኛል። የኤልሹ ተንኮል ግን መቼ ነው የሚያቆመው? የኑንዬ ስቃይ መቼ ነው በቃ የሚላት? መቼ ነው ስቃ የምናያት? መቼ ነው ደስተኛ ሁነን የምናያት? ኑንዬ በጣም እየተሰቃየች ነው። አንዴ በሄለን አንዴ በኤልሹ አንዴ ደግሞ በአዶኒ ተሰቃየች። ቤሉልን ነው የምታፈቅረው። እሷ ግን የፍላጎቷን አንድም ቀን ተሳክቶላት አያውቅም። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰብ እንኳን በሰላም ወደ ቻናል መጣችሁ። ለቤት አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳትረሱ ያልኩኝ ዛሬ እንግዳ ድራማ ክፍል 42ን ይዤላችሁ መጥቻለሁ። በክፍል 41 መሲ እነ ሄለንንና የሙሉ የቤቱን ቤተሰብ ሰብስባቸው ስለ ኤልሹ ልትነግራቸው ሰብስባቸው ነበር ያቆመው። እናም ዛሬ ልትነግራቸው ዝግጁ በሆነችበት አጋጣሚ ኤልሹ ፈጠን ብላ ስህተቷን ለመሸፋፈን ሞክራለች። ኑንዬን ፈጥና ይቅርታ ጠይቃታለች። እንደዛ አድርጋ ጠፈጠፈች ብላ ከቤት እንድትወጣላት ልታስደርግ ነበር እቅዷ። ነገር ግን መሲ ማጅራቷን ስለያዘቻት ማስፈራሪያ ስለያዘችባት ኑንዬን ይቅርታ ጠየቀቻት። ግን አስገራሚው ነገር ከልቧ አልነበረም፣ እያስመሰለች ነበረ። በድጋሚ የሰራችው ነገር አልበቃ ብሏት አሁንም ተንኮል አስባለች። ኑንዬ እንዴት እንደምትጎዳት እያሰበች ነው። አንድም ቀን ለኑንዬ ጥሩ አስተሳሰብ ኑሯት አያውቅም። ምክንያቱም ኑንዬ በወንዶች ጋር ተወዳጅና ተፈቃሪ ልጅ ስለሆነች፣ እሷ ደግሞ ቆንጆ ብትሆንም ማንም ሰው ቸክ እያደረጋት ስላልሆነ፣ ይሄ ደግሞ የሆነው መጥፎ ልጅ ስለሆነች ነው እንጂ መልካሞችን ማማና አሳልፈው። እናም በኑንዬ በጣም ነው የምትቀናባት። ጭራሽም ደግሞ ቤተሰቦቿም እንዲጠሏት ማድረግም ትፈልጋለች። እንኳን አይደለም በወንዶች በሴቶችም ሲወዷት ትቀናለች። ኤልሹ እማታደርገው ነገር የላትም። ይገርማል። እነ ወይዘሮ ሄለን እንግዲህ ጠይቃለች ብላ አላሰበችም ነበረ። ነገር ግን ኤልሹ እንደዚህ ያለችበት ምክንያት መሲ የሆነ ነገር ይዛባት እንደሆነ እርግጠኛ ነበረች። በቃ እናንተ ወረኞች፣ እናንተ በቃ ሰው ታስቸግራላችሁ አይደለ? ስራ ፈቶች፣ በቃ ሁላችሁም ወደ የክፍላችሁ ግቡ ትልና ኤልሹ ነይ ብላ ኤልሹን ይዛ ትሄዳለች። ከዛም በኋላ እዛ ሄዳ ለምን እንደዚህ እንዳደረገችና መሲ በምን እያስፈራራቻት እንደሆነ ጠየቀቻት። እናም የተናገርሽው ነገር እውነት ነው ወይ ብላ ሄለን ጠየቀቻት። ከዛም በኋላ ኤልሹም እንግዲህ አዎ እማዬ፣ እኔ ከልቤ ነው ይቅርታ የጠየኳት ኑንዬን፣ ግን ወደፊት የማደርገውን ነገር አታቂም፣ ጉድ እሰራታለሁኝ አለቻት። ደግሞ ምን አስበሽ ነው? መግቢያውን አላቅ እያልሽ ነው መውጫውም የጠፋሽ። ስለዚህ ደግሞ ምን ልታደርጊ አስበሽ ነው? አንቺ ልጅ እረፊ ብዬሻለሁ አለቻት። ኑንዬን ከዚህ በኋላ ጓደኛ መስላ ቀርባት ጉድ እንደምትሰራትና እንድታምናት ካደረገች በኋላ በጣም በብዙ ነገር እንደምትጎዳት ነገረቻት። እሱም ደግሞ እቅዷ ምንድን ነው? ቤሉልን ሌላ ሴት ያፈቀረ አስመስላ ኑንዬን እንዳስቀናትና ኑንዬ ደግሞ ወደ ቤሉል እንድትመጣና በዛውም ደግሞ እንድትናደድ እንድትበሳጭ፣ በቃ የሆነ ስታለቅስ አዝና ስታየት በጣም ደስ ይላታል። እናም ያንን ነገር ነበር ያሰበችው። በምላሹም ደግሞ አዶናይን ትተውላታለች ማለት ነው። ቤሉል ጋር ሄዳ እንግዲህ እህትህ ነኝ እኮ ለምንድን ነው ለእኔ ጊዜ ማሰጠኝ? እንዴትና እንደ ወንድም ለእኔ ጊዜ ልሰጠኝ ይገባል እያለች ልታወራው ፈለገች። ቤሉል ለራሱ በጣም ተጨናንቋል። ኑንዬ ለምንድን ነው የራቀች? ምን አድርጊያት ነው? ምን አጥፍቼ ነው እያለ ነው። እንደ እውነት ከሆነ ግን ኑንዬ የቤሉል ነው መሆን ያለባት። ምክንያቱም ቤሉል በጣም ያፈቅራታል። አዶኒ ደግሞ ቢወዳትም እልህና ደራ ነው እንደሚያደርገው። በጣም በእልህ ስለሚመራ በቃ ሁሉ ነገር የኔ ካልሆነ እያለ ነው። እናም ኤልሹ ሂዳ አንድ ሀሳብ እንደመጣላት ልትነግረው ፈልጋለች። እሱም ደግሞ የሆነች ሴት አፈቀርኩ ብሎ እንደ ካፕል አክት እንዳደርግና በቃ ፍቅር ውስጥ እንዳለ እንደሚወዳት እንዳስመስል ነበረ። ምክንያቱም ኑንዬ ቀንታ በቅናት ወደ አንተ ትመጣለች። እኔ ሴት ነኝ፣ ግን ማንኛውም ሴት ያ የሚወዳት ወንድ ችላ ሲላት አትወድም። በተለይ ደግሞ ሌላ ሴት ሲይዝ በጣም እንበሳጫለን። ስለዚህ እኔ የምልህን ነገር አድርግ። ኑንዬን የምትወዳት ከሆነ
እኔ ምለን አንድ በአንድ እሽ ብለህ ማድረግ ይኖርብሃል ብላ ነገረችው። እንግዲህ ቤሉል ባይስማማም ነገር ግን በዛም በዚህም ብላ አሳመነችውና ፈቃደኛ ሆነ። አሁን የሚቀጥለው አዶኒና ኑኑዬ ጭቅጭቅ ይዘዋል። እሱም ደግሞ በመጀመሪያ ቤሉልና ኑኑዬ ከውጭ ሲገቡ ፊትና ኋላ ሆነ ነበር የገቡትና ከሱ ጋር ምን እየሰራሽ ነበር? ተይ ብዬሽ ነበር፣ ከሱ ራቂ ብዬሽ ነበር። ምን እየሰራሽ ነው? ጅል ነው እንደሚመስልሽ? ቆይ ለምንድን ነው ታይ የምልሽን ነገር እማትተዩ? እያለ ይጮህባታል። ኑኑዬም ነገሮቹ አጋጣሚ እንደሆኑና ጭራሽ ከሱ ጋር እንዳልነበረችና ሰፈር ውስጥ ዝም ብዬ ስንቀሳቀስ ነበረና ስገባ እንደ አጋጣሚ አብረን ገባን እንጂ ከሱ ጋር አልነበርኩም ብላ ልታሳምነው ትሞክራለች። እሱ ግን አላመነላትም። ከአሁን በኋላ ተይ ብዬሻለሁ፣ እኔ አድርጊ ያልኩሽን አድርጊ። የሆነ ነገር ከፈለግሽ እኔን መጠየቅ ትችያለሽ። ምንም ማጎልብሽ ነገር የለም። እኔ ነኝ በጣም ማፈቅርሽ። ማንም ሰው የኔን ያክል የሚያፈቅርሽ የለም። ስለዚህ አንቺ የኔና የኔ ነሽ። አንቺን ከኔ ለመውሰድ እኔን መጣል ይኖርበታል። ስለዚህ በፍጹም ይሄ ደግሞ አንቺን አሳልፌ አልሰጥሽም እያለ ነገራት። ኑንዬ በጣም ተጨናንቃለች። ከሱ ጋር መቆም አልፈለገችም። ለሱ መልስ መስጠትም አልፈለገችም። በርዶኛል፣ ወደ ውስጥ ልገባ ነው ብትለውም እሱ ግን ወደ ውስጥ እንድትገባ ሳይሆን እሱ እንዳቅፋት ጠየቃት። ኑንዬ እንግዲህ ያው ባያስደስታትም ነገር ግን ግዴታ ስለሆነ እሺ ማለትን ቀጥላለች። ኤልሹ እንግዲህ ስራዋን ቀጥላለች። ወንድሟ ጋር ሄዳ አቀሳስራ ፈቃደኛ ሆኗል። ከዛም በኋላ አሁን የመጀመሪያው ስራዋ ኑንዬን ቁርስ እንድትሰራላቸው በማዘዝ ወደ ውጭ ሊሄዱ አስመስለው ይጠሯታል። ቁርስ አምጪ ይሏታል። ኤልሹና ቤሉል ቁጭ ብለዋል። ከዛም በኋላ ኤልሹ ትጠራትና ቁርስ አዘጋጅልን፣ ወንድሜ ሊሄድ ቸኩሏል፣ እኔም ለወጣ ነው፣ ስለዚህ ቁርስ አምጭልን እያለች ልክ የሆነ ሴት ፍቅረኛው እንደምትደውልበት አስመስላ፣ ወይ ደግሞ ስልኩ ከሚረብሽ ለምን ሳይለንት አታደርገውም? ቆይ ፍቅረኛ መያዝ እንደዚህ ቢዚ ያደርጋል እንዴ? እንደዚህ ከሆነማ ይቅርብኝ እያለ ትጀምራለች። ሌላው ደግሞ ከከተማ ውጭ ሊወጡ እንደሆነ ከፍቅረኛው ጋር ሊወጡ እንደሆነ አውቃ ታወራለች። ኑንዬ በዛን አጋጣሚ ስትሰማ በጣም አዘነች። ምክንያቱም ቤሉልን ታፈቅረዋለች። ደግሞም ቁርሱን ካመጣችላቸው በኋላ ወንድሜ አባዬ ቢኖር እኮ እንዴት ይደሰትብሃል መሰለ፣ ምን የመሰለ ፍቅረኛ ይዝሃል፣ በዛ ላይ ደግሞ ቆንጆ ናት፣ በዛ ላይ ደግሞ የሀብታም ልጅ ናት። ስለዚህ በአንተ ልክ በራስህ ልክ መያዝህ ደግሞ አባዬን በጣም ያስደስተዋል። ይህን ነበር ሲመኝ የነበረው። ግን አንዳንድ ጊዜ ያለ ቦታ ስትገኝ ሁላችንም ያናድደናል አለችው። ከዛም በኋላ ቤሉል እንግዲህ እህቱ እያደረገች ያለችው ነገር ደስታ ባይሰጠውም ግን ምንም ማድረግ አልቻለም። ምክንያቱም ከጅምሩም ተስማምቶ ነበረ። እናም ከከተማ ውጭ ሊወጡ እንደሆነ አውቃ ኑንዬ እንድትሰማ ነገረቻት። ከዛም በኋላ ቁርስ በልተው ከጨረሱ በኋላ ቤሉል ወጣ። ከዛም ኑንዬን ጠራቻትና በድጋሚ ስለ ፍቅረኛው ነገረቻት። ቤሉል ከፍቅረኛው ጋር እንድታረቀና ከከተማ ውጭ ሊወጣ እንደሆነና ክፍላቸውን ማጽዳት እንዳለባት ምናልባትም ከፍቅረኛው ጋር መጥተው ሊተኙ ይችላሉ ብላ ነገረቻት። ኑንዬ በጣም አዘነች። ከምኔው እስኪ ፍቅረኛ ይዞ ከከተማ ውጭ ለመውጣት ደረሰ? እንዴት ይሄ ሊሆን ይችላል? ደግሞ እኮ ጋሽ እኮ እኔን ነበር የሚወዱኝ እያለች ጋሽ የገቡትን ቃል ሲያወሩ የሰማችውን እያስታወሰች አዘነች። ኤልሹ ግን ለምንድን ነው በዚህ ርቀት የምትሄደው? ሄለን እንግዲህ አዶን እየተከታተላት እንደሆነ አወቀች። የድምፅ ማስተላለፊያውን ደብቆት ያለውን አገኘችበት። አሀ እያንዳንዱን እንቅስቃሴ በዚህ ስትከታተሉ ነበር ማለት ነው። እስኪ አሁን እንግዲህ ምን እንደማደርግ ታያላችሁ። አሁን በቀጥታ ስልክ እያወራሁ መስዬ ስልክ ደውዬ አወራለሁ አለችና ስልኩን ሳትደውልበት አውቃ የት ናችሁ? መስሪያ ቤት ናችሁ? በቃ እመጣለሁ። አሁን ሙሉ ዝርዝሩን እዛ ስመጣ እናወራበታለን አለችና ትወጣለች። ምክንያቱም ያንን የሚከታተሏትን ሰው ለማጥመድ ነው። ማን ተከትሏት እንደሚመጣ የዛ የተደበቀው የድምፅ መቅጃ የተደበቀው ባለቤትነቱ የማን እንደሆነ ለማረጋገጥ
እሱን ምርጫ ተጠቅማለች። እናም ምናልባት አዶኒ በሄለን እጅ ሊወድቅ ይችላል በአሁኑ። ሄለን ደግሞ አትለቀው፣ ምክንያቱም ከጀርባ ሰዎች አሏት። አዶኒም ደግሞ እኔ ነኝ አለቃ፣ እኔ ነኝ አዛዥ እያጫወተው ይገኛል እዛ ቤት። እናስ ምንድነው የሚፈጠረው? ከዛስ በኋላ ከዚህም በፊት እያስፈራራት ስለሆነ ያንን ስለምትፈራ ምናልባችም ዝም ልትል ትችላለች። ነገር ግን ጆ ግን ለምን ዝም አለ? ስለ ኑንዬ የታወቀውን ነገር እኮ ማጋለጥ ነበረበት። እሱ ግን እስካሁን ጸጥ ብሏል። ምንም ነገር የለም። እናም ኑንዬ መሰቃየቷ ማቆም አለበት። ከዚህ በላይ መሰቃየት የለባትም። ባለፈው ሳትታመም ታማሚ ነች ተብላ ስትሰቃይ ከረመች። አሁን ደግሞ ይሄው ኤልሹ በድጋሚ እያሰቃየቻት ትገኛለች። ይሄ ደግሞ ተገቢ አይደለም፣ ሊበቃት ይገባል። ውድ ቤተሰቦች ለዛሬ ያስኩላችሁ እንግዳ ድራማ ክፍል 41 ይሄን ይመስል ነበር። እስካሁን አብራችሁ ስለቆያችሁ ከልብ እያመሰገንኩኝ ቻናሌን ሰብስክራይብ ማድረጋችሁ እንዳትረሱ። አመሰግናለሁ።